ምን ሆነሽ ነው? ሳህን ላይ አርገሽ አምጪ ያላልኩ እንዴ? ከሳህን ብርጭቆ ያሻላችሁ? እኔ እንዳያቃጥልሽ ብዬ ነው። ስኳር ጨመርሽበት? እስቲ ቅመሱታ። ምን ነው ጉሮ ባዶ እኮ ነው። ስላላረኩበት ይሆን? እጂ ስኳር አምጪ። ያው በመከራም ቢሆን ስታየውን አስተኝቻታለሁ። ቤት ሄጃውን ቲሸርት ልቀይር። አንተ ምንድነው ንጽህናን አትጠብቅም እንዴ? ስንታየው እኮ ናት ያቀረሸችብኝ። እንዴ ልጅ እኮ ናት። ታዲያ ብታቀረሽ ምን ችግር አለው? ወይ ዋላ ብትነሳ ማን ሊያስተኛልህ ነው የምትሄደው? እራስሽ አስተኛታ። እናቱ አይደለሽ እንዴ? ብታቀረሽብኝስ? አንተ ሲጀመር በኋላ ጅዋጅዌ ቦታ እንሄዳለን ተባብለን የለ እንዴ? ኧረ እኔ ጅዋጅዌ አልወድም። ኧረ በእናትህ ለአንተ ማን አለለ? ስንታየው ነው? ምንድነው? እኔ ብልጦኝ ነው ወይስ ጅል ሆኖ ነው? ሁለታችሁም ያው ናችሁ። እኔ ደግሞ ምን ነካኝ ባካችሁ? ቆይ ግን ለምን ወደ ቤቱ አይሄድም ልጁ? ሳምንቱ ሙሉ ስንታየውን ከጠበቀልሽ አይበቃም እንዴ? እኔስ እያገዝኩት አይደል እንዴ? መቼ ነው ደግሞ ያገሽኝ? አስተኛት ስልሽ አንተ አስተኛት ትኛለሽ፣ እቀፊያት ስልሽ አንተ ቀፋት ትኛለሽ፣ አጥቢያት ስልሽ አታይም ትኛለሽ። የቱ ጋር ነው ያገሽኝ? ይኸው እንደውም ተነሳች ና ያስተኛት። ቆይ ለምንድን ነው ዴይኬር መሄድ ያቆመችው? ከስራው ዳ ምንድን ነው የሚያከስራቸው? ልጅ መጠበቅ እንጂ ልጅ መሸጥ አይደለም ስራቸው። ከሆነ ሰዓት በኋላ ማንም ሰው አምኖ ልጅ አይሰጣቸውም ነበር። እኛ ራሳችን ስንሄድ ስንታየው ብቻዋን ስትንቀዋለል ነው ያገኘናት። ስንታየው ተኛች። እኔ እንጃ። ወረድሽው ደግሞ አንቺ እኮ እናት ነሽ። ልጅሽ በደንብ እንድትጮት ነው ማድረግ ያለብሽ። እና እኔስ በደንብ እንድትጮት እናቴ ግዴታ ማምጣት አለባት? እሺ አሁን አንጨቃጨቅ። ደግሞ ሰዎች አይተውን ባልና ሚስት እንዳንመስላቸው። ኧረ እባክህ ማንም ጤነኛ ሰው ነው እናንተን ባልና ሚስት ናቸው ብሎ አያስብም። እሺ ለምን አያስቡም? ምን ይጎልሻል? ጭራሽ እኔ ነኝ የሚጎለኝ? ለነገሩ አዲስ ዴይኬር እስካገኝ ድረስ ችግር የለውም፣ የፈለግከውን በል። ህይወታችንን ግን አስበሽው ታውቂያለሽ? የማንን? የኔን፣ ያንቺን፣ የስንታየውን። እባክህን የሚያሳስበኝ ተራይ ነው። በቃ ሲደርስ ጥራኝ። ሃይ እንዴት ነሽ? ሰላም ደህና። አንቺን የመሰለች ልጅ ብቻዋን እዚህ ምን ትሰራለች? እኔን የመሰለች ልጅ እዚህ ሌላ አለች እንዴ? አንቺን የመሰለች ቆንጆ እዚህ ብቻዋን ምን ታደርጋለች ለማለት ፈልጌ ነው። ብቻሽን ነሽ አይደል? አይ ብቻዬን እንኳን። ውሮ ተራሽ ደርሷል። ብቻዬን ነኝ። ቃላ እባላለሁ። እሺ ሰላም እባላለሁ። እና ስልክሽን ስጭኝና ተገናኝተን ምሳ ምናምን ብንበላስ? ምናምን የሚባል ምግብ አለ እንዴ? ቀልደኛ ነሽ። እሺ 09 ስላቢ ምንድን ነው? ምን ልጁ እያስቸገረሽ ነበር እንዴ? አዎ በውበቱ አያምርም? እኔም ባየሽበት አይን ካየሽውማ ልጁ በጣም ነው የሚያስጠላው። አንተ ስነ ስርዓት ያዝ እሺ። እያወራህ ያለው እኮ ስለ ስንታየው ስለ ወደፊት አባቷ ነው። እሺ ደግሞ ስልኬን ሰጥቻለሁ፣ በኋላ ተደዋውለን ምሳ ምናምን እንበላለን ብሎኛል። ምናምን የሚባል ደግሞ ምግብ አለ እንዴ? ለማንኛውም እኔ ወደ ቤት ልሄድ ነው። አብረን እንዳያየን ደግሞ እኔ ከሄድኩ በኋላ ነው። እሺ እንዳትከተለኝ። በእኔ አፍረሽ ነው እና ኮርቼ ነው። እናንተ ያሰለፍን ጉድ ሰማችሁ? ዲያመን ጉድ ሎተሪ እንደደረሳት ነው። እኔ ማስተዛዘኝ ይሆናል የደረሳት። አረ በሚሊዮኖች ደርሷታል ነው የተባለው። ወይኔ አሰለፍዬ እንዴት እንደናፈቀችኝ። አልናፈቀቻችሁ? ኧረ እኔም በጣም ነው ናፈቀችኝ። ሰላም እንደ አረ ቁጭ በሉ። ሲጀመር እሷ እዚህ የለችም። ቆይ የኔ አሰለፍነች ሎተሪ የደረሳት? የኔ አሁን ሎተሪ ደረሳት ሲባል ሰምተህ ነው አይደል የኔ ያልካት? ድጋድ በዚህ እድሜ ወርቅ ቆፋሪ መሆን አማረ እንዴ? ማለቴ ጎልድ ዲገር። ደላላውን አትስሙ። ይሄን አጋጣሚ ተጠቅመ ከአሰለፍ የሆነ ነገር መጠቀም መቻል አለብህ። እንደ ዘመኑ ሰዎች መልክህን ተጠቅመ ጀንጅነ ገንዘብ ተቀበላት ልትለኝ ነው አይደለም? የምን መልክ? ቆንጆ ነኝ እያልክ ነው እንዴ? እና አሰለፍ ለምን የምትወደኝ ይመስላችኋል? እሱም የኛም ጥያቄ ነው። ዳድ ሌባው ያመጣው ሐሳብ ግን አሪፍ ይመስለኛል። ሂድበት። እየሰማሻቸው ነው ግን ምን እንደሚሉ? ዝም በላቸው። መልክ እንደተመልካቹ ነው። ስላሰለፍ ነው እንጂ እሱንም ቢሆን ልክ ናቸው። የምትወድልህን ነገር ተጠቅመኝ፣ እኛንም ተቀመን። አሰለፍ እድሜሽ ረጅም ነው። አሁን እኮ ስናነሳሽ እኮ ነው። ይኸውልህ ይሄንን ቤት ነው ከኔ ቤት ጋር የምትቀላቅለው። ይሄ ባለ ስንት መኝታ ቤት ነው? መኝታ ክፍሎች ማለት እንኳን ይከብዳል። የሆኑ ቁራጭ ክፍሎች አሉት። እሺ ልኬቱን እንጀምራለን በቃ። እሺ የምን ልኬት ነው የሚጀምረው? ውብስ አልነገርኳችሁም። ለካ ቤታችሁን ልገዛው ስለሆነ እንድንደራደር ነው የመጣሁት። እሺ ለዚህ ጠጅ ቤት ስንት ነው የምትሉት? ከነቀጁ ነው ወይስ ብቻውን?
ሊያንጓጥጡብን ነው እንደ የመጡት። ይኸውልሽ ስትፈልጊ አባትሽን አንቶ በይሽ። እኔን ግን ይኸውልሽ ገና ዘላ እንዳልጨረሰች ወጣት ማየት ትችላላችሁ። ኧረ እኔ ሁሌም እንደዛ ነው ማይሽ። ማለቴ እንደ ጎረቤት ነው ማይሽ። ማየቱ ደግሞ ፎርጌት ያደረኩት ነገር አለ ማለቴ የረሳሁት። ወይ ለካ እንደው እንግሊዘኛ እንደ ሀብት ርቋችኋል። ብቻ የመጣሁት አንዳንድ ጉዳዮችን ለማስፈጸም ስለሆነ ፊኒሽ እንዳደረግ ሁለተኛ ካም አላደርግም። እሺ አልመጣም ለማለት ነው። አንቺ እኮ ባስለብሽ ራቁትሽን ብትሆኚ ራሱ እኮ ያምርብሻል። ያማል እንዴ? እንዴት ነው ራቁቴን የምሆነው? አውልቀሽ ነዋ። ላሳይሽ እንዴ? እዛው አንተ አሁን ከሁለቱ ልብስ ምረጥልኝ የተባልከው። ለራሴ ቀጠሮ አለብኝ እኔ። የምን ቀጠሮ እንዴ? የቅድሙ ልጅ እኮ ምሳ እንብላ ብሎ ደወለልኝ። እንዴ? እኔስ ቤት ውስጥ ያለውን ብላ። እኔ ልጃችንን እንጠብቃለሁ። አንቺ ከማንም ወንድ ጋር ሄደሽ ምሳ ልትበይ። ልጃችን ያልከው? አታስቀይሺ። ቆይ ሲጀመር ልጁን በምን አምነሹ ነው የምትሄጂው? አንተንም አምኜሃለሁ ነው ወይስ ቀንተህ ነው? አዎ ብልሽ ትቀሪያለሽ? እንደውም በደንብ ሄዳለሁ። እኔ ምን አገባኝ? የሆነ ነገር ቢያደርግሽ የለውበትም። ያድርግኝ። አሁን ምረጥልኝ። አልመርጥም ነው? እሺ ውጣልኝ። አሁን ልቀይርበት። አልወጣም። አያለው። ምንድን ነው የምታየው? ስንታየው ዛሬ የመጣሁት አንዳንድ ነገሮችን ፒክ ለማድረግ ስለሆነ ቸኩላለሁ። ብቻ አንተ ምን ፈልገህ እንደመጣ ንገረኝ። ምን ደግሞ ከጎረቤት ጋር ለመጠያየቅ ምን ምክንያት ያስፈልጋል ብለሽ ነው? ብለው ነው። ያው መቼም ሁላችንም የአዳም ዘሮች ነን አይደል እንዴ? በህይወት እስካለን ድረስ ደግሞ መፈቃቀር። ገንዘብ ፈልገህ ነው? አዎ ነው። ጩባው ዘንድሮ ትቀፍላለህ እንዴ? ሀስል አታደርግም? እንደው ይሄ ማውዝቱ አንድ የሆነ ኑሮ እንደው አይሰለቻችሁም? ማለቴ ወይ እኔ ነገር ያመልጠኛል እኮ እጅ ወደ አፍ ማለቴ እኮ ነው። ድሮ ነበር ከእጅ ወደ አፍ። አሁን እኮ እጃችን ከአፋችን ጋር ከተገናኘ ራሱ ሰንበትበት ብሏል። ታዲያ እጅን ከአፍ ጋር አብራት ታስረውም እንዴ? ሻታፕ። ይሄ የሀብታም ቀልድ ነው። አስዬ ነግሬሽ አውቃለሁ፣ ግን እንደ እናቴ እኮ ነው ማይሽ። ማለት እንደ ሞተ ሰው ነው የምታይ? ምን እንደሚያናድደኝ ታውቂያለሽ አስዬ? አባቴ አንቺን የመሰለች ሰው አስቀምጦ የሚሞት ሰው ማግባቱ። ድሮም ከዘራችሁ ነው የማያዛልቅ ነገር መምረጥ። ቆይ አንተም ገንዘብ ፈልገን የመጣው? እኔማ የምፈልገው እናቴ እንድትሆኚ ነው። አንቺ ግን እንደ ልጅሽ አይተሽኝ ይገባዋል የምትይውን ስጪኝ ብላ አምጣ የወለደችን እናት ለገንዘብ ብለህ ልትክዳት ነው? ተብሎ የወጣ ሁሉ ልጅ ይሆናል እንዴ አስዬ? ችግር የለውም፣ ብሩን እሰጥሃለሁ። ብቻ አንተ አንድ ነገር አድርግልኝ። ምን? ሻት ዮር ማውዝ። የምን ለውዝ? አንቺ ደግሞ ምን ፈለግሽ? ያው አሲ መቼም እኔና አንቺ ብዙ ውጣ ውረዶችን አብረን አሳልፈናል። አላሳለፍንም። ያው ቢሆንም ግን እኔ ለአንቺ ያለኝን ክብር መቼም ያው ታውቂዋለሽ ብዬ አስባለሁ። አላቅ። እሺ እኔ ጥሩ ጎረቤትሽ አይደለሁ? አይደለሽም። አይሽ በቃ ብሩ ስጭኝና ብላ ብዬ ስደውልልሽ የምትመጪ አልመሰለኝም ነበር። እንዴ እንዴት አልመጣም? ነፃ ምግብ እኮ ነው። እንደሱማ ከሆነ ቁርስ በልተን እንለያያለና። እንዴ በጣም ደስ ይለኛል። ይኸውልህ አንተ ብቻ በጠዋት ደውልልኝ እሺ? ፍቅረኛ ወይ ባላለሽ እንዴ? ከመብላታችን በፊት ማወቅ ስለፈለግኩ ነው። አይ የለኝም። ምን ካለኝ መጥቶ እንዲበላ ብለህ ነው? አይ ልጠይቅሽ ብዬ ነው። እኔ ባልና ልጅ ካለው እሱ ጋር አብሮ መሆን ስለማልፈልግ ነው። አዎ እኔም ልጅ አልወድም። እና ልጅ ካልወደድሽ ቅድም የልጆች ምጮች ውስጥ ምን እየሰራሽ ነበር? እንደውም አልወዳችሁ ልነግራቸው። አየሻት አይደል? እኛን አስቀምጣን እንደፈለገች ስትሆን። ለነገሩ አንቺም ለእናትሽ ነው የምታግዡ። እንደውም ከአሁኑ ምረጭ፣ ከኔና ከሱ። በቃ ተነሳ ልጁ። አንድ አፍታ ሄደን ጡትሽን ጠባ ጠባ አድርገሽ ወደ ቤት እንሄዳለን። ሰርፕራይዝ! እንዴ ምን ልታደርግ ነው የመጣኸው? ያው እኔና ስንታየው ናፍቀሽን እኮ አይንሽን እንየው ብለን የመጣ ነው። እና እዛው ቤት ሆናችሁ ፎቶ ላታዩትም እንዴ? ስንታየው በአካል ማየት ፈለገቻ። በዛ ላይ ጠረንሽ ናፍቋታል፣ ፈገግታሽም ናፍቋታል፣ መንካትም ናፍቋታል። ዞር በላተ። አንቺ ምሳ ልትበይ ነው አይደል? ቢያንስ ስንታየውን ምሳዋን አጥቢያት። ይኸውልህ ልጁ ሳይመጣ ቶሎ ከዚህ ብትሄድ ነው የሚሻለው። እሺ በብርጭቆ አድርጊልኝና መንገድ ላይ እየሄድን እንጠጣለን። ማን ነው ትጠጣለች? ይኸውልህ በኋላ አንተም ስታየውን በምን ተመታ እንዳትሉ ብትሄዱ ነው የሚሻላችሁ። ምን ፈልገው ነው? እንትን ለማኞች ናቸው። ብትጠብቁኝ አንተ ማለቴ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አትሰጥሽም አላላችሁ? ይኸው ላከች። ኢየሱስ ላኩ ነው። አስበላሽም በእናትሽ። ትሰጣታለች አትሰጣትም ብላችሁ ቁማር አስይዛችሁ ነበር እንዴ? ኧረ አልያዝንም፣ መድበን። እናንተ ግን በጣም ነው የምትገርሙት። እሺ ምን አለ እኔስ ብመድብ? እሺ እዚሁ ሳታገቢ
በርበሬሽን ታቅፈሽ ታረጃለሽ ብዬ ልመድብ? አንተ ደግሞ ዛሬ ማታ በትራስ ታፍነህ ትሞታለህ ብዬ ልመድብ? አይ አልፈልግም፣ ይቅርብኝ። ኧረ ይኸውላችሁ ደግሞ ለአባዬ ብር የወሰድነው ካሰለፍ ነው ብላችሁ እንዳትነግሩት። ለዛሽ ብቅ ጥልቅ ለምትል ክብሩ ሲል መልሱ እንዳይል። አበድኳ ከመለስኩ ማለት አሁንስ ጤነኛ ነህ እንዴ? የሚያንኳኳው ሰው እጅና እግር የለውም ብዬ ልመድብ? እና እጅና እግር ከሌለው በምኑ ያንኳኳል? እሱማ ግልጽ ነው። ምን ሰላም ጤና ይስጥልኝ። ጤና ይስጥልኝ። ምን ነበር? ከባንክ ነው የመጣሁት። ይኸውልህ ቡክ ክፈች ልትለኝ ከሆነ አናትህን ነው ለሁለት የምከፍለው። ኧረ አይደለም። አሰለፈች ክብሩ የምትባል ታውቂያታለሽ? አዎ ጎረቤቴ ነች። እቤቷ ሄጄ ስላጣኋት ነው። ከ3 ቀን በፊት ለእርዳታ የታሰበ ገንዘብ ወደ አካውንቷ ተላልፏል። ብሩን እያወጣች እየተጠቀመች ስለሆነ በህግ ሳትጠየቅ ብሩን እንድትመልስ ማስጠንቀቂያ ልሰጣት ነው የመጣሁት። ምንድን ነው? አሰለፍን ፈልጎ ነው። እናቴ ለምን ፈለካት? እናንተ አሰለፍ ለካ ሎተሪ ወጥቶላት አይደለም ብሩን ያገኘችው። እና እሷ ናት ለሎተሪ ወጣችላት? ይሄ ደግሞ ሁሌ መቀለድ እኮ አይጠበቅብህም። ሰውየው እኮ የሚለው በአሰለፍ አካውንት ውስጥ ለእርዳታ የተላከ ብር በስተት እሷ ጋር ገብቷል። ወደ ህግ ከመሄዳችን በፊት ብሩን ትመልሱ እኮ ነው የሚለው። ምን? ቆይ አሰለፍ የት ሄዳ ነው? ሰውየው ሄደ። በመጨረሻም ብቻችንን ስለሆንን በጣም ነው ደስ ያለኝ። እንኳንም ልጁ ሄደ። አባረኸው እኮ ነው ሄደው። ራሱ አይደል እንዴ ስንታየው ያንቺ ልጅ እንደሆነ ሲያቅ እየሮጠ ሄደው። አንተ ነግረኸው ነው። ከዛ አላምን ሲል ደግሞ ፎቶዎችን ነው ታሳየኸው። እንደውም አስታወሺ፣ እኔና አንቺ እኮ ፎቶ የለንም። ለምን አንነሳም? እንነሳለን። ሬሳ ላይ ቆሜ። ቆይ ምን ሆነሽ ነው የተናደድሽው የኔ ቆንጆ? የኔ አትበለኝ፣ ያንተ አይደለሁም ዴ። ስማ ልጅ ላላ ሴት ፍቅረኛ ማግኘት ምን ያህል ከባድ እንደሆነ ታውቃለህ? እኔ ልጅ ያለኝ ሴት አይደለሁ፣ በምን አውቃለሁ? እንዴ ማታውቀው ለምን አርፋ አትቀመጥም? ተቀምጬማ ነበረ። ደህና ረስቼሽ የነበረውን ከስንት ጊዜ በኋላ ደውለሽ ለራስሽ ጥቅም ስትይ ጠራሽኝ እኮ ራስሽ ነሽ። ቆይ አንተ ከኔ ምንድን ነው የምትፈልገው? ስንታየውን አንድ ላይ እንድናሳድጋት። ወደዛ ዛፍ ተክላ አሳድግ እንዴ። ከአንቺ ጋር ከሆነ ይኸውልህ ትሰማኛለህ? ከዚህ በኋላ እኔም ጋር ስንታየውም ጋር ድርሽ እንዳትል። ይሄ የመጨረሻችን ነው። እሺ ለምንድን ነው ብሩ መጀመሪያውኑ ያንቺ እንዳልሆነ ያልነገርሽን? ለምንድን ነው የምነግራችሁ? ጨምረሽ እንድትልኪልን ነው። ሲጀመር ብሩ ያንቺ እንዳልሆነ ብናቅ ኖሮ ላኪልን አንልሽም ነበር። አዎ እንዴ በካሽ ነበር የምንቀበልሽ። እኔ ምንም ብትሉ አይ ዶንት ኬር። ወንጀል እኮ ነው የሰራሽው። አልዘረፍኩ፣ ሰው ኪስ ውስጥ አልገባው፣ ማጅራት አልመታው፣ ወርቅ አልመነተፍኩ። ኧረ እባክሽ ወንጀል ማት እየዘረዘርሽ አቡና አታጓጊው። ቆይ ለምንድን ነው ብሩን ለኛ የላክሽው? ጎረቤቶቼ፣ ወዳጆቼ፣ ልጆች አይደላችሁም እንዴ? እና ዝነሽ ነው የላክሽልን? ከታሰርኩም አብረን እንገባታለን ብዬ ነው እንጂ። ይኸውላችሁ እኔ አንድ ጸዴ ሀሳብ አለኝ። ሃንግ እንስራት ምናምን ልትል ከሆነ ዝም በል። ሻው ምን ልታደርጊ ነው ያሰብሽው? ያው ያሰብኩትማ ዱባይ ሄዶ ፈታ ማለት ነው። ብሩን ስለመመለስ ነው ያልኩት። እስኪ መጀመሪያ ቲንክል አድርግና አንደርስታንድ ካደረኩ በኋላ መኒውን ባክ አደርጋለሁ። ማለቴ መልሳለሁ። ምንድነው እንግሊዘኛውን ከሰው ላይ ነው የገዛሽው? ካልገባ አትጠይቅም ዶግ። እኔ ግን ገብቶኛል። አቡ ከገባውማ እንግሊዘኛ አይደለም ዶንኪ። አይ ኪል ዩ። ይሄስ እንግሊዘኛ አይደለም። ይሄ ጣጠኛ የሆነ ቤት ችግር ሁሉ ወደኛ የቀሰረ እኮ ነው የሚመስለው። በቃሽ፣ ከቅድሙ የተለየ ሀሳብ አለኝ ከተስማማችሁ። አንተ ምን አይነት ሀሳብ ነው የምታስበው? እንዴ ምን ችግር አለው? አንድ ቀን ለጩባው ይጠቅማል ብዬ የቆፈርኩት ጉድጓድ አለ፣ እሱስ መክተት። ጭራሽ በቁሜ ልቀብረኝም አስበሃል? አንተ ደግሞ አስተኝቼ ነው እንጂ። እንዴ የት ሄደች? ይኸው ይሄ ስለ ጉድጓድ ምናምን ሲያወራ አስመለጠና። በቃ እሷ የራሷ ጉዳይ፣ እኛ የራሳችንን ውሳኔ እንወስናለን። ምንድን ነው የምንወስነው? መጀመሪያ ማሰብ ያለብን ብሩ የእርዳታ ብር ነው ብሎ ነግሮናል። እኛ ደግሞ ብሩን ለመጠቀም ትራንስፈር ምናምን ስናደርግ መያዛችን አይቀርም። ስለዚህ የሆነ ነገር ማድረግ አለብን። ስለዚህ በቃ አሁንማ እንደፈለግን ነው የምንበትነው። እናንተ አካውንት የገባ ብር መኖሩን ስላረጋገጥን ይህንን ገንዘብ እንድትመልሱ ልንጠይቃችሁን የመጣ ነው። ኧረ እኔ 5 ሳንቲም አላየውም። እናንተ አይታችሁ? የለም አልገባም።
ራሱ አሰለፈች እኮ ነው የነገረችን። እኛ አሰለፈችም አላሰለፈችም አናቅም። ጎረቤታችሁ እንደሆነችና የአደጋ ጊዜ ተጠሪ ላይ የዚህ ቤት ነዋሪዎች ስም ነው የተመዘገበው። ስለዚህ አናቃትም ማለት አትችሉም። የአደጋ ላይማ ስማችንን ትጽፋለች። እንደውም ስሜን እንደሰረዝ ካላደረግኳት እኔ አይደለሁ። ያንተ ስም ማን ነው? ወርቁ። ያንተ ስም እንኳን የለም። የለም? ጎሽ ይሁን። ይኸውላችሁ ብሩ ለወላጅ አልባ ልጆች የሚሆን ስለሆነ ይህን አስባችሁ ብሩ ብትመልሱ ጥሩ ይመስለኛል። እኛም እኮ ወላጅ አልባ ነን። አባዬ እያለ እኮ እሱስ ወላጅ አልባ አይደል እንዴ? አካውንቷ ውስጥ በስተት የገባላት ሴትዮን ብሩን መልሳለች። እናንተም የተቀበላችሁትን ብር ማትመልሱ ከሆነ ለእሷም ለእናንተም ለእኛም ነገሩን ታከብዱብናላችሁ። ስለዚህ ባካችሁ ለልጆቹ ስትሉ ብሩን መልሱ። እና ምን አሰባችሁ? አሁን እህቴ የተናገረችው ነገር በጣም ልቤን ነክቶታል። በተለይ ስለ ህፃናቶቹ ያወራችው ነገር። ስለዚህ በብሩ ይሄንን ለመርሳት ወጥቼ ቀመቅምበታል። እኔም ወንድሜ እንዳለው ነው። በቃ እኛ ጋር ያለውን ብር እንመልሳለን። ሌላ ጣጣ አንፈልግም። አንቺ ከሃዲ! ቆይ ለእሷም ጉድጓድ ይዘጋጃል። አንቺ ከዚህ ውስጥ ቦርሳ ወስደሻል እንዴ? በእናትሽ ነው ያላየው። መኝታ ቤት ውስጥ የገባ ሰው ነበር? እኔ ውሻ ነኝ? ከአንቺ ሌላ እኔ ስገባ ብሬ እየወጣ ነበር። እኔ አላውቅም። ቦርሳዬን ይዞት ነበር? አይ ቀሚስሽን ብቻ ነው ያደረገው። እኔ ምን አውቃለሁ? ቆይ ምን ሆነሽ ነው የምትነጫነጪው? ምን አገባሽ? አይ እንግዲህ ራስሽ ጉዳይ። ብሩክ ነው ደግሞ ምን አደረገሽ? ከሆነ ሰው ጋር ተቀጣጥሬ ወጥቼ ስንታዩን ይዞ አይመጣ መሰለሽ? እና ስለሚወድሽ ነው እንዲያደረገው? ኧረ የእሱ መውደድ በአይነ ጥንቅር ብሎ ይወጣ። በአፍንጫዬ ማለትሽ ነው? ብቻ በምንም ይውጣ። ለነገሩ ሁለተኛ አጠገቤ እንዳትደርስ ብዬ ስለነገርኩት ተገላግያለሁ። አይመጣም። ይኸውልሽ ውርዬ፣ ልጁ ለአንቺ ብሎ ነው ሳምንቱን ሙሉ ስንታየውን ሲጠብቅልሽ ነበረው። እሱ ባይኖር ኖሮ ማን ይጠብቅልሽ ነበር? ምን ልጅ መጠበቅ እኮ ከባድ ነገር አይደለም። አንቺ አለሽ አይደል? አሁን ውለታው ስላለብሽ ሂጂና ይቅርታ ብለሽ ታረቂ። ደግሞ ልጁ ጅል ነገር ነው እንጂ ክፋት የለበትም። ድሮም አንቺ ለጅል ነው የምታግዡ። እንደዛማ ቢሆን ላንቺ አላግዝም ነበር። ብሩ ካስቀመጥኩበት ቦታ የለም። ወይኔ መቀመጥ ደብሮት ይሆናል ሄደው። ባጠፋ ነው ኖሮ እርግጠኛ ነኝ አባ ነው ወሰደው። ይመቸው። እኛን የሰው ብር አትውሰዱ ምናምን ብሎ ተቆጥቶን አሸሼ ገዳሚ ሊልበት ይዞት ሄዳ አይደለ? ብሬን ያጥፋትና አልሰማውም። ፍርድ ቤት ነው መገትረው። የሌባ አይነ ደረቃ ነው። እሺ አሁን ብሩን ይዞት የት ሄዶ ይሆን? አንዴ እናናግራችሁ። አሁን ስልክ ተደውሎልኝ ቀሪው ብር ተመልሷል ብለውኛል። ስለዚህ አይዟችሁ፣ መጨናነቅ አይጠበቅባችሁ። ጭራሽ የባሰ አጨና ይቅርታ ይላል። ምን ርዕሱ ነው? አይ አለቀ በቃ። እናችን ለማንበብ ነው የጠራሽኝ? አንተ ምንድነው የምትለው? እኔ ማንንም ሰው ይቅርታ ጠይቄ አላውቅም። እሺ ደግሞ ከይቅርታ በላይ ምን ላድርግ? እቀፊኝ። አይሻልህም? ዘይ ካላቀፍሽኝ ይቅርታ አላደርግልሽም። እሺ ግን ይኸውልህ 3 እስክቆጥር ብቻ ነው የምታቅፈኝ። እሺ 1 2 3 በቃ አሁን ተታርቀናል። ግን ቅድም ማንንም ይቅርታ ጠይቄ አላውቅም ስትይ እኔ መጀመሪያሽ ነኝ ማለት ነው?